ሮሜ ምዕራፍ 3 ከቁጥር 20 ባለፈው ሮሜ ምዕራፍ 3 ከቁጥር 1 እስከ 20 ያየናል። ሮሜ ምዕራፍ 3 ከቁጥር 21 እስከ 31 በእምነት መጽደቅ የሚል ነው የምናየው። በምን አልኳችሁ? በእምነት ስለ መጽደቅ ነው የምናየው። ሮሜ ምዕራፍ 3 ከቁጥር 21 እስከ 31 ባለፈው ሮሜ ምዕራፍ 3 ከቁጥር 1 እስከ 20 ያለውን የአይሁድን ምላሽ አለመስጠት አይተን ነበር። አይሁዶች ለእግዚአብሔር ነገር ምን አልሰጡም ብለናል? ምላሽ አልሰጡም። መልስ ሳይሰጡ ቀሩ። መልስ ባለመስጠታቸው ምክንያት ደግሞ ሕግ የሌላቸውም ሕግ ያላቸውም እኩል ተወቀሱ ብለን ነበረ። ኢየሱስ ክርስቶስ ያድናል። ዛሬ ምንድነው የምናየው? መጽደቅ በእምነት ነው። አሜን ነው። እስቲ እንደዚህ በሉ፣ ጽድቅ በእምነት ነው በሉ። እስቲ እሱን ነው የምናየው። በነገራችን ላይ አንድ ነገር ልንገራችሁ። በስርዓት ሮሜን አሁን በተለይ ከዚህ ከምዕራፍ 3 ቁጥር 20 ጀምሮ ያለውን በስርዓት ሮሜን እናንተ ከገባችሁ የእውነት የአዲስ ኪዳን አማኝ ሆናችሁ ትኖራላችሁ። የሆነ ጊዜ ድምቅ ብሎባችሁ አሁን ተነስተው ማለት ነው አይ በቃ ትቻለሁ ወደ እንትን ገብቻለሁ እንደሚሉ ሰው አትሉ፣ ትተከላላችሁ። የእግዚአብሔር ቃል ነው ሰውን የሚተክለው። የእግዚአብሔር ቃል ነው አቅም ያለው ማቆም የሚችል። ኢየሱስ ክርስቶስ ያድናል። እናንብበው። ምዕራፍ 3 እናንብበው ከቁጥር 20 ጀምሮ 21 ጀምሮ እስከ 31 በጌታ በኢየሱስ ስም አነባለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ዋናው ርዕስ ይሄ ነው። እንዲያው በጸጋ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሳሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እርሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ቁጥር 27 ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለም? አዎን፣ የተገረዝን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል። አንደኛ በሉና ሕግና ነቢያት የመሰከሩለት ያለ ሕግ የተገለጠ ጽድቅ ብላችሁ ጻፉ። ሕግና ነቢያት የመሰከሩለት ያለ ሕግ የተገለጠ ጽድቅ። ሕግና ነቢያት ምን ያሉለት? የመሰከሩለት ያለ ሕግ የተገለጠ ጽድቅ። ሮሜ 3:21 እንደዚህ አይደል የሚለው? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። መቼ? አሁን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ምን ብሏል? ተገልጧል። የማን ጽድቅ? የእግዚአብሔር ጽድቅ። ያለ ምን ተገለጠ? ያለ ሕግ። ይሄ ያለ ሕግ የተገለጠው የእግዚአብሔር ጽድቅ። በነገራችን ላይ ጽድቅ ምንድን ነው? ጽድቅ ምንድን ነው? አሁን ለምሳሌ ጽድቅ ተገልጧል ብለን ስንል ጽድቅ ምንድን ነው? ጽድቅ ራሱ ምንድን ነው? ሃሌሉያ። ጽድቅ ማለት የመጀመሪያው በእግዚአብሔር ፊት ተቀባይነት ማግኘት ማለት ነው። አንድ ሰው ጻድቅ ነው ማለት እግዚአብሔር የተቀበለው ነው ማለት ነው። አንድ ሰው ጻድቅ ነው ማለት በእግዚአብሔር የተመሰገነ ነው ማለት ነው። አንድ ሰው ጻድቅ ነው ማለት እግዚአብሔር ሙሉ ለሙሉ ያንን ሰው ተቀብሎታል ማለት ነው። በእግዚአብሔር ፊት ሚዛን የደፋ የከበደ ነው። እግዚአብሔር የሚያየው የሚመለከተው ሰው ነው። በእግዚአብሔር ዓለም ውስጥ የሚታወቅ ሰው ነው ማለት ነው። ጻድቅ ነው ማለት ኢየሱስ ክርስቶስ ጌታ ነው። አሁን ምን አለ? ሕግና ነቢያት የመሰከሩለት። ሕግ ምንድነው? ነቢያት ምን ማለት ነው? ሕግና ነቢያት መስክረውለታል። ግን ሕግ መስክሮለታል፣ ያለ ሕግ ነው የተገለጠው። ነቢያት መስክረውለታል፣ ያለ ሕግ ነው የተገለጠው። ያለ ሕግና ምንድነው? በነቢያትና በሕግ ተመስክሮለት ግን ያለ ሕግ ተገልጧል። ማን ነው እሱ? የእግዚአብሔር ጽድቅ። ጥሩ
ሕግ ብለን ስንል ሕግ የምንለው ምንድነው? በብሉይ ኪዳን የነበረ በሙሴ ለእስራኤል የተሰጠ 5ቱ መጽሐፍ አይደል? ዘፍጥረት፣ ዘጸአት፣ ዘኍልቍ፣ ዘሌዋውያን፣ ዘዳግም ምን ይባላል? ሕግ ይባላል። አሁን ሕግ መስክሮለታል። ይሄን ጽድቅ አለ። ሕግ ማለት ዘፍጥረት መስክሮለታል፣ ዘጸአት መስክሮለታል፣ ዘኍልቍ መስክሮለታል፣ ዘሌዋውያን መስክሮለታል፣ ዘዳግም መስክሮለታል። ያለ ሕግ የተገለጠውን ጽድቅ ሕግ መስክሮለታል። ምን ማለት ነው? በሌላ ቋንቋ በሙሴ ተመስክሮለታል። ያለ ሕግ የሆነ የእግዚአብሔር ጽድቅ እንደሚገለጥ ተመስክሮለታል። ሕግ ያውቀዋል፣ ግን ያለ ሕግ ነው የሚገለጠው። ኦኬ። ሁለተኛ ደግሞ በነቢያት ምን ያለለት የተመሰከረለት። ነቢያት ማለት የነቢያት መጽሐፍ አይደል? ለምሳሌ በነቢዩ በኢሳይያስ፣ በነቢዩ በኤርሚያስ፣ በሕዝቅኤል፣ በዳንኤል፣ በሆሴዕ እያለ ነቢያት የመሰከሩለት፣ ሕግም የመሰከረለት፣ ነቢያትም የመሰከሩለት ያለ ሕግ የተገለጠ እግዚአብሔር ጽድቅ። ኢየሱስ ክርስቶስ ጌታ ነው። ይሄ ጽድቅ በእግዚአብሔር ፊት ተቀባይነት ያገኘንበት ነው። እግዚአብሔር እኛን ልጆቹ ያደረገበት ነው። ይሄ ጽድቅ እኛ በእግዚአብሔር ዓለም ውስጥ የታየንበት የገባንበት ነው። ግን ያለ ምንድን ነው የተገለጠው? ያለ ሕግ። ለምን? ሕግን በመጠበቅ ጽድቅ ስለማይገኝ። ስለ ሕግ ስናወራ በባለፉት ምዕራፎች ምን ብለናል? ሕግ የምንለው 623 በሙሴ አማካኝነት ለእስራኤል የተሰጡ የእግዚአብሔር ትእዛዞች ናቸው ብለናል አይደል? ወደ 623 የሚጠጉ በሙሴ በኩል ለእስራኤል ሕዝብ የተሰጡ ትእዛዞች ናቸው። ለምሳሌ በተለምዶ 10ቱ ትእዛዛት ብለን እኛ አትስረቅ፣ አታመንዝር፣ እናትና አባትን አክብር ምናምን የሚሉትን ነው የምናውቀው። ግን 623 ናቸው። 622 ሕግ ጠብቀን አንዱን ሕግ ሳንፈጽም ብንቀር አንድ ነው። 10ቱ አይደለም እኮ 10ቱ ተውሱ እሱ አይደለም። 622 ሕግ ፈጽመን አንዱን ሕግ ሳንፈጽም ብንቀር በእግዚአብሔር ፊት ተቀባይነት የለንም ወይ ደግሞ አንጸድቅም። እና አሁን ግን ያለ ሕግ በሕግ ተመስክሮለት ያለ ሕግ የእግዚአብሔር ጽድቅ ተገለጠ። ያለ ሕግ የእግዚአብሔር ጽድቅ ተገለጠ ማለት ሕጉ ተሽሯል ማለት ግን አይደለም ይላል። ወደ ታች እናየዋለን በደንብ። እና ምንድነው የሆነው ሲባል ሕጉን የሚፈጽም የሰው ልጅ ስላልተገኘ ወይ ደግሞ በሰው መካከል ሕጉን ፈጽሞ ሊጸድቅ የሚችል ማንም ስላልተገኘ ሕጉን መፈጸም የሚችል መለኮት የሆነው ፍጹም ሰው ሆነ። በነገራችን ላይ ሕግ ተሽሮ አይደለም፣ ሕግ ተፈጽሞ ነው የዳን ነው። ጌታ ኢየሱስ ምን አለ? ሕግን ልሽር አልመጣሁም ላጸና ነው እንጂ አላለ። ኢየሱስ ያድናል። አሁን ምን ማለት ነው? ኢየሱስ ክርስቶስ የሰው ልጅ በጠቅላላ ሊፈጽመው ያልቻለውን ሕግ ምን አደረገው? ፈጸመው። ምን ማለት ነው? ሰራው፣ አደረገው። ለምን? ለምሳሌ የሕግ የመጨረሻው ፍርድ ምን ነበረ? ሞት አይደል? ሞት ነበረ። በቃ በሕጉ ተፈርዶበት ምን አለ? ሞተ። ሕጉን ፈጸመ ኢየሱስ። ስለዚህ ኢየሱስ ሕጉን ስለፈጸመ እኛ ክርስቶስን ስንቀበል፣ ሃሌሉያ፣ እሱ የሰራው ስራ በጠቅላላ የኛ ሆኖ ተቆጠረ። አሜን ነው። የማን ሆኖ? ጌታን ስንቀበል የእሱን ጽድቅ ተቀበልን። ምን ማለት ነው? በሌላ ቋንቋ እሱ የኛን ኃጢአት ወሰደ፣ የኛን እርግማን ወሰደ፣ የኛን ጨለማ ወሰደ፣ የኛን መርገም ወሰደ፣ የኛን በሽታ ወሰደ፣ የኛን እንዳለ ወሰደው። እኛ ደግሞ በምትኩ የእሱን ጽድቅ ወሰድን፣ የእሱን ማዳን ወሰድን። እሱ የሰራው ስራ በጠቅላላ የኛው። ሃሌሉያ። ስለዚህ ሕግ መስክሮለታል፣ ነቢያት መስክረውለታል። ግን ያለ ሕግ ነው የተገለጠው። ለምን? እኛ ሕጉን ፈጽመን ሳይሆን በፈጸመው እኛ ደግሞ ያለ ሕግ የተፈጸመውን ስራ ምን ብለን አምነን፣ ምን ብለን አምነን ኢየሱስ ጌታ። ሃሌሉያ ሃሌሉያ። እሱን ነው የሚናገረው። ሁለተኛው ያለምንም ልዩነት በኢየሱስ ክርስቶስ ስታምን የእግዚአብሔርን ጽድቅ ትቀበላለህ። ጻፉት። ያለምንም ልዩነት፣ ያለምንም ልዩነት በኢየሱስ ክርስቶስ ስታምን የእግዚአብሔርን ጽድቅ ትቀበላለህ። ያለምንም ልዩነት፣ ያለምንም ልዩነት
በኢየሱስ ክርስቶስ ስታምን የእግዚአብሔርን ጽድቅ ትቀበላለህ። ሮሜ 3:22 ላንብበው። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና እያለ ይናገራል። ያለምንም ልዩነት ማለት ለምሳሌ በፊት ልዩነት ነበረ። በአይሁዳዊና በአሕዛብ መካከል ልዩነት ነበረ። ይሰማል? በማን መካከል? በአይሁዳዊና በአሕዛብ መካከል ምን ነበረ? ልዩነት ነበረ። አሕዛብ ማለት ማን እንደሆነ ነግሬያቸዋለሁ። ከእስራኤላዊ ዘር ውጪ የሆነ በጠቅላላ ምንድነው የሚባለው? አሕዛብ። እኛ ራሳችን ምኖች ነበርን? አሕዛብ ነበርን። ኢየሱስ ክርስቶስ ያድናል። አሁን በፊት ልዩነት ነበረን። ለምን? እነሱ እስራኤላውያን ናቸው፣ ሕግ አላቸው፣ አምላክ አላቸው። እኛ ደግሞ አሕዛብ ነን፣ ሕግ የለንም፣ አምላክ የለንም። እንደ ልባችን ነበር ምን ኖረው። አሁን ሕግ የተሰጣቸውም በሕጉ አልዳኑም፣ ሕግ የሌላቸውም ሊድኑ አልቻሉም። ስለዚህ ኢየሱስ ክርስቶስ መጣና ያለ ልዩነት አይሁዳዊ የለ፣ አሕዛብ የለ፣ ነጭ የለ፣ ጥቁር የለ፣ ለሰው ልጅ በጠቅላላ የሚከፈለውን ዋጋ ኢየሱስ ከፈለ። ሃሌሉያ ሃሌሉያ። የኃጢአታችን ዋጋ ተከፍሏል። እስቲ እንደዚህ በሉ፣ የኃጢአቴ ዋጋው ተከፍሏል በሉ። እስቲ በሉ፣ እስቲ ለኃጢአቴ ዋጋው ተከፍሏል በሉ። ዋጋው ምን ብሏል? ተከፍሏል። አሁን ያለ ልዩነት አሕዛብ የለ፣ አይሁድ የለ፣ ያለ ልዩነት አንተ በኢየሱስ ክርስቶስ ስታምን የእግዚአብሔርን ጽድቅ ትቀበላለህ። ነጩን፣ ጥቁሩን፣ ረጅሙን፣ አጭሩን፣ ሀብታሙን፣ ደሃውን፣ ረጅሙን፣ አጭሩን እሱ አይደለም። ኢየሱስ ክርስቶስን ስታምን ግን የእግዚአብሔርን ጽድቅ የራስ ይሆናል። ሰዎች ለዚህ ነው በኢየሱስ ክርስቶስ ስታምኑ የዘላለም ሕይወት ይኖራቸዋል፣ ትጸድቃላችሁ ስንል እንዲሁ በቀላሉ ይሉናል። አዎ እውነት ነው። ጽድቅ በቀላሉ የሚገኝ አይደለም። ምክንያቱም መጽሐፍ ቅዱስ ያለ ክርስቶስ ሲናገር ምን ብሎ ነው የሚናገረው? ጽድቃችን እንኳን የመርገም ጨርቅ ነው አይደል የሚለው። መልካም መልካም የሆነ ነገራችን እንኳን እግዚአብሔር ፊት ቀርቦ ሊያስመሰግነን አልቻለም። እናማ ከእግዚአብሔር ዘንድ ጽድቅ፣ ቅድስና፣ ቤዛነት ኢየሱስ ሆነልን። ስለዚህ ያለ ልዩነት ነጭ ብትሆን፣ ጥቁር ብትሆን፣ አጭር ብትሆን፣ ረጅም ብትሆን ያለ ልዩነት ክርስቶስን ስትቀበል የእግዚአብሔር ጽድቅ ያንተ ይሆናል። ስለዚህ ኢየሱስ ክርስቶስ ልክ ኤፌሶን ላይ እንደሚናገረው ሁለቱን አንድ ያደረገ ነው የሚለው። አሕዛብንም አይሁድንም አንድ አደረገ። በምን? በመካከል የነበረውን የጥል ግድግዳ በስጋው ምን ብሎ ይላል? አፍርሶ ከሁለቱ አንድን አዲስን ሰው ሰራ ይላል። ሃሌሉያ። አሁን አዲስ ኪዳን አይደል? አይሁዳዊ የለም፣ አሕዛብ የለም። አሁን አዲስ ኪዳን አይደል? ሴት የለም፣ ወንድ የለም። አሁን አዲስ ኪዳን አይደል? ባሪያ የለም፣ ጨዋ የለም። ሁሉ በክርስቶስ ኢየሱስ የእግዚአብሔርን ጽድቅ ተቀብለዋል። ጌታ ይባረክ። ሶስተኛው በጸጋው ብቻ ትጸድቃለህ ነው። ሮሜ 3:23 በምኑ ብቻ? በጸጋው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ጽድቅ በምንድን ነው? በጸጋ። ጽድቅ በምንድን ነው የተገኘው? የመጀመሪያ በእምነት፣ ቀጥሎ በምን? በጸጋ። ጸጋ ምንድን ነው? ስጦታ ማለት ነው። ላልተገባ ሰው የተሰጠ ነፃ ስጦታ ማለት ነው። በነገራችን ላይ ጸጋ ማለት ስራ ማለት አይደለም። ጸጋ ማለት ስጦታ ማለት ጊፍት ነው። ለዛው የሚገርማችሁ የተገባ አይደለም፣ ያልተገባ። ለምሳሌ እሷ ጥሩ ሰው ስለሆነች የሆነ ውድ ስጦታ ገዝቼ ብሰጣት አይገርም፣ ጥሩ ሰው እኮ ስለሆነች ነው የሰጣት ይባላል። እንደው ቢያንስ ስለ ጥሩነቷ ነው ይባላል። ሰርታ እንኳን ባይሆንም ስለ ጥሩነቷ ነው ይባላል። ጸጋ ስለ ጥሩነትም የተሰጠ አይደለም። አንቺ ጥሩ ሰው ስለሆንሽ፣ አንተ ጥሩ ሰው ስለሆንክ የተሰጠ ማለት ነው። ጸጋ እንዲሁ ሃሌሉያ ከእግዚአብሔር የምህረቱ ታላቅነት የተነሳ ለሰው ልጅ የተሰጠ ነው። ለዛም ይሄ ጸጋ ሲሰጥ እኛ ይላል ገና ጠላቶች ሳለን ነው፣
ኃጢአተኞች ሳለን ከእግዚአብሔር ጋር ጸብ ላይ ያለን የተሰጠን። ይሄ ደግሞ የኛን ማንነት የሚያሳይ ሳይሆን የእግዚአብሔርን የምሕረቱን ታላቅነት የሚያሳይ ነው። ጸጋ የእግዚአብሔር ነፃ ስጦታ። የማን? የእግዚአብሔር ነፃ ስጦታ። ኢየሱስ ክርስቶስ ጌታ ነው። በነገራችን ላይ የጋራ የሚባሉ ጸጋዎች አሉ። ለምሳሌ የጋራ ጸጋ እግዚአብሔር መልካም ስለሆነ ይላል ለክፎችም አይደል ለጻድቃንም እኩል ፀሐይ ያወጣል ይላል አይደለም? እናንተ ሰፈር ብቻ ነው ፀሐይ የሚወጣው? ሁሉ ጋር ይወጣል። እሺ እግዚአብሔር በጣም መልካም ስለሆነ ዝናብ እኩል ያዘንባል፣ ኦክሲጅን እኩል ይሰጣል። እነዚህ የጋራ ጸጋ ይባላሉ። እግዚአብሔር እንዲሁ የሰጠው ስለ አምላክነቱ ስለ ቸርነቱ የሰጠው አንድ ጊዜ ብቻ ነው ልዩነት ይሆናል። መጽሐፍ ቅዱስ ላይ ስትመለከቱ እስራኤላን ሰፈር በራና ግብፃውያን ሰፈር ምን አለ? ጨለማ። እግዚአብሔር ልዩነት ማድረግ ስለፈለገ። ከዛ ውጪ ግን የጋራ የሚባሉ ጸጋዎች አሉ። በቃ የጋራ ጸጋ ዝናብ፣ አየር፣ ፀሐይ፣ ውሃ፣ ወንዙ፣ ተራራው እያንዳንዱ ነገር የጋራ ጸጋዎች ናቸው። እግዚአብሔር እንዲሁ የሰጠው። ስለ መዳን ግን ስለ ዘላለም ሕይወት ግን የጋራ የሚባል ነገር የለም። በክርስቶስ በኩል የተሰጠ ስናምን ነው የኛ የሚሆን ነው። አሁን ለምሳሌ እግዚአብሔር ቸር ስለሆነ የሰው ልጅ ሁሉ ይድናል አይደለም። ለሰው ልጅ ግን ዋጋ ተከፍሏል። ሰውን ሁሉ በጠቅላላ ማዳን የሚችል ግን ዋጋ ምን ብሏል? ተከፍሏል። ከዚህ በፊት ብያችሁ የለ ሁላችሁንም አንድ ባለ 5 ኮከብ ሆቴል ወስጄ በቃ ወጪያቸውን በጠቅላላ ሸፍኛለሁ። ምሳ ይብሉ፣ እራት ይብሉ፣ እዚሁ አልጋ ይዘው ይደሩ፣ ጠዋት ቁርስ በልተው ዋኝተው ይውጡ፣ ይሄን ሁሉ ከፍያለሁ ብዬ ለሁላችሁም ብከፍል ከዛስ እሱ ብድግ ብሎ እኔ አልችልም ጉዳይ አለኝ ብሎ ቢሄድ ሌላ ቦታ፣ እሷ ደግሞ እኔ አልችልም እኔ ጉዳይ አለኝ ብላ ሌላ ቦታ ብትሄድ፣ እሷም እንደዛው ቢሄዱና ግማሾቻችሁ ሄዳችሁ እዛ ሆቴል ብትበሉ ብትጠጡ ምን ብትሉ እንደውም ይበልጥ ነው ማዝንባችሁ። ለምን? ከፍያለሁ እኔ ባለመጠቀማችሁ ምክንያት አዝናለሁ። አያችሁ? አሁን እግዚአብሔር ለሰው ልጅ ሁሉ የሚገባውን ዋጋ በክርስቶስ ምን ብሏል? ከፍሏል። ያልተጠቀመው ማን ነው? ሰው ነው። ለምሳሌ አንድ ነገር ልንገራችሁ። ሰው እኮ ማለት እኛው ሲኦል እንዳይገባ አይደል ወንጌል ምን ሰብከው? አደባባይ ላይ ኢየሱስ ያድናል እየተባለ ወንጌል ይሰበካል። መንገድ ላይ ኢየሱስ ያድናል እየተባለ ይሰበካል። ጌታን ተቀበል ምናምን ከቦሌ ነው ከባሌ ነው ይላል። ሲኦል ላይ እየቀለደ እንደሆነ አያውቅም። ራሱ ላይ ሲኦል ጫፍ ላይ ቁጭ ብሎ እያወራ እንደሆነ አያውቅም። ከቦሌ ነው ይላል። አዎ ከቦሌ ነው። እዛ የእሳት ባህር ሲቀበለው ቦሌ አይደለም የሚቀበለው፣ ሲኦል ነው የሚቀበለው። አደገኛ ነው። ሰው እዛ ጋር ቆሞ ነው የሚቀበለው። ግንስ ባለማወቁ ነው። የዚህ ዓለም አምላክ ደግሞ የማያምኑት ሰዎች ልብ አሳውሯል ይላል። ልቡም ስለታወረ ነው። ያን ስለምናቅ ነው መንፈስ ቅዱስ ልቡን እንዲነካ አረ ኢየሱስ ይወዳል ብለን ምን ነግረው። ሰውየው ግን ጌታን አልተቀበለም ማለት የሰውየው ዋጋ አልተከፈለም ማለት አይደለም። የሰውየው ዋጋ ተከፍሎለታል። አልተጠቀመበትም እንጂ ተከፍሎለታል። እሱ አልመጣም እንጂ ተከፍሎለታል። ኢየሱስ ክርስቶስ ያድናል። እኔ አሁን ሳስብ ለምሳሌ በቃ እንዲያውን ቤተሰቦቻችንን በህይወት የሌሉትን ምናምን ሳስብ በጣም ደነግጣለሁ። በተለይ በጣም የምወዳቸው የሞቱ ሰዎችን ሳስብ በጣም ነው የምደነግጠው። ማለት የት ሊሆኑ እንደሚችሉ ሳስብ በጣም ደነግጣለሁ። ምን አይነት ስቃይ ውስጥ እንደሆኑ ሳስብ በጣም ደነግጣለሁ። እና እዛ ላይ መቆየቱን አልፈልግም፣ ማሰብ አልፈልግም። እና በተለይ አስታውሳለሁ አንድ እህቴ በጣም በታመመችበት ሰዓት በጣም ወንጌል ነገሯት ዘመዶቻችን መተው። ለካ ማዘር ብዙ ዘመዶች አሉ፣ ለካ ማትቀርባቸው ጴንጤ ስለሆኑ ነው። እኛ አናቅም፣ ዘመዶቻችንን ማናቃቸው ማናቃቸው ለካ ጴንጤ ስለሆኑ ማዘር ስለማትፈልጋቸው ነው ከነሱ ጋር ተቆራርጣ ያለችው። እና የመጨረሻ ነገር ሲሆን መጡና አረ እንደውኮ ምናምን አሏት። እኔ አያገባኝም አለች ማዘር። እሷ እሞታለሁ አለች። ሁላችንም እንደ አይናችን ነው የምናያት፣ እንዴት እንደምንወዳት የቤተሰቡ ተሸካሚ እሷ ነች። እያየናት ሰይጣን በላት። እያየን በጌታ ፊት ምናደርገውን አተን ነው የበላት።
ማምለጫው ጠፍቶብን ነው የበላት እና ሳስብ ደነግጣለሁ። ሰይጣን የሚገርማችሁ ቀጠለ፣ እኛ ቤት ውስጥ በጣም ቀጠለ እና በየአመቱ ነበር በቃ ዘር ውስጥ በየአመቱ ፋሲካ በደረሰ ቁጥር እኛ ጋር ሰቀቅ ነው ይሞታል ሰው እና በኋላ ላይ አንደኛውም ሲስተር እንደዛ ሆነች። ስትሆን ግራ ገባን። ምንም መፍትሄ የለንም፣ ምንም ማድረግም አንችልም፣ ማዳን አንችል፣ ምንም ማድረግ አንችል። ከዛ መጡ። አሁንም ዘመዶቻችን ተሰብስበው እንደገና መጡ። ኧረ እባካችሁ አሉ። እንግዲህ በአመቱ ነው እኮ እንደገና በአመቱ እኛው ልሞት ነው። ከዛ ኧረ እባካችሁ ሲሉ ታላቅ ወንድማችን አለ። ምን ችግር አለው ካልሆነ ብትሆንስ አለ። ትሁና ማዘርን ብትሆንስ ትሁና። ከዛ ልንገራችሁ፣ በነገራችን ላይ የዚህ ዓለም አምላክ የማያምኑ ሰዎችን ልቦና አሳውሯል የሚለውን በደንብ ላሳያችሁ ስሙ። ከዛ በቃ ትሁን ጸልዩላት አለ። ኦልሞስት ልትሞት ነው። ጸልዩላት ብለን ከዛ አለን እኛም ቆመናል። እጅሽን አንሺ ምናምን ብሎ ከዛ ልክ ንስሐ አስገቧት። ልክ ንስሐ አስገብተዋት በጌታ በኢየሱስ ክርስቶስ የስም ስልጣን እቺ ሴት ምናምን እንደው ነጻ ትውጣ ምናምን ሲሉ አጋንንት አይጮህም ከላዋ ላይ በዚህ ሳምንት ልገላት ምናምን ብሎ ጮኸና ለቀቃት። ሲለቃት ተነሳች። እኛ ቤት ጠራርገን ቤት አጽድተናል በጌታ ፊት። ከዛ የሚገርመው ነገር ግን ታሪክ ተቀየረ። በቃ ተነሳች። አሁን ተነሳች። እሷን ስታይ ማዘርም ጌታን ተቀበለች። አሁን ማዘርና እሷ እኛ ቤት ውስጥ ጴንጤ ሆኑ። እኔ ይሄንን በገዛ አይኔ አይቼ የለ ምን አለ ጌታን ብቀበል አልተቀበልኩም። የዚህ ዓለም አምላክ ሚሊዮን ላሳያችሁ በደንብ። ከዛ እኔ ጌታን አልተቀበልኩም፣ እነሱ ጴንጤ ሆኑ እና ቸርች መመላለስና መጸለይ ጀመሩ። እኔ ደግሞ ይገርማችኋል የዛኔ ሃይማኖተኛ ለመሆን እየሞከርኩ ነው። አስኮ ገብርኤል ነው የምሄደው። አንድ ጓደኛ አለኝ እዛ፣ እሱ ደግሞ የሰንበት ትምህርት ቤት አስተባባሪ ነው። እና ከዛ ያው ስናወራ ነገርኩት። ማዘር እኮ እንደዚህ ጴንጤ ሆነች፣ ሲስተር ጴንጤ ሆነች። እንዴት አንተ ቤት ውስጥ እያለ ጴንጤ ይሆናሉ አለ። እንዴት አለ። በዛ ላይ ደግሞ እኮ እነሱ ጋር የሆነ የሚያስነኳቸው ነገር አለ። አንዴ ከተነኩ አይወጡም አለ። እግዚአብሔር ይመስገን፣ አንዴ ከተነካን አንወጣም። ሃሌሉያ! የሚነካን የዘላለም ሕይወት ይባላል። የሚነካን የክርስቶስ መንፈስ ይባላል። ኢየሱስ ያድናል። እና አንዴ ከተነኩ እኮ አይወጡም በቃ አለኝ ሲለኝ፣ እናንተ ሲስተርን በጣም ማለት በጣም የታላቅ ታላቅ ነች፣ ግን በጣም ነው የምትሰማኝ። ስትሞት ልትሞት የነበረች ሴት ስትነሳ በአይኔ ያየሁትን መጨቅጨቅ ጀመርኩ። አንቺ እንዴት ጴንጤ ትሆኛለሽ? እንዴት ሃይማኖት ትቀይሪያለሽ? እናንተ ሰይጣን እኮ ማለት ነው ምድሬ ላይ ተጫውቷል አለ፣ ቀልዶብናል እኮ። ከዛ በኋላ ማዘርን ስላት እሞታለሁ ከዚህ በኋላ አለች። እኔ አለች ክርስቶስን እሞታለሁ አለች። የሆነ ነገር ያበላሉ አሉ። በልተሻል እንዴ አልኳት። እኔ ምንም የበላውን ነገር የለም ክርስቶስ ገብቶኝ እሞታለሁ አለች። እሞታለሁ አለች። ኧረ ተይ። ከዛ በኋላ ደግሞ ምን ይሉሻል ጓደኞችሽ፣ አንቺ ሰፈር ላይ ለምን ታሰድብኛለሽ ምናምን አልኳት። ከፈለጉ አለች ከሰፈሩ ቀጥቅጦ ያባሩኝ እሞታለሁ አለች። ጀግና ነች፣ ጌታ ምስክር። ያቺኛዋን አባበልኩና ክራስ ደረሰ። ከዛ ዛሬ ይሄን ስሙኝ በቃ ግድ የለም እና እሷን ክራስ ደረኳት። በጌታ ፊት እኮ ነው የምላችሁ፣ እኔ የሰራሁትን እኮ ነው። ከዛ መቼም ጌታ ይባርከው አይባልም ለሰይጣን። ያው የአጋንንት ተመልሶ ገባ፣ ይጥላት ጀመረ። ለስራ ወጣ መውደቅ ጀመረች። እኔ ደግሞ ለሷ በቃ እሷ ጴንጤ ስለሆነች ብሎ መጽሐፍ ቅዱስ እነሱ አስቀምጠው ቤት ውስጥ ሄዱ ታንብብ ብለው። እሷ ለሷ የሰጧትን መጽሐፍ ቅዱስ እኔ ማንበብ ጀመርኩ። ላጠና ቁጭልና እኔ አነበዋለሁ መጽሐፍ ቅዱሱን ከፍቼ። ከዛስ ትምህርቱን ጥናቱን ትቼ ይሄ የሳበኝ መጽሐፍ ቅዱሱ ይሄ በጌታ ኢየሱስ ፊት ነው የምላችሁ። እኔ ጌታን ሳልቀበል ነው አዲስ ኪዳንን 3 ያነበብኩት። 3 አንብቤ ጨረስኩ። ግራ ገብቶኝ ግራ ገባኝ። እንደ ደነገጥኩ
የመጀመሪያ ሳንበው ግራ ገብቶኝ ነው ሁለተኛውን ደገምኩት። እንደዛው ነው የሚለው። ሶስተኛውን ደገምኩት። እንደዛው ነው የሚለው። ምንም አይቀየርም። በተለይ ኢየሱስ ጌታ በተለይ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እና ሮሜ 8:14 ማለት እንደዚህ ሮሜ 8:34 እንደዚህ አነቀኝ። መንገድ እውነት ሕይወት እኔ ብቻ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ብሎ ኢየሱስ የዘጋው መንገድ ነኝ እውነት ነኝ ሕይወት ነኝ ያለው አነቀኝ አልኳችሁ። እሱን ደግሞ ሳልፍ ሮሜ 8:34 የሞተው ይልቁንም ከሙታን መካከል የተነሳው በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው። ከዛ ምን አልኩኝ? አልሄድም። ከዛ ይመጣል ጓደኛዬ። ከዛ ጓደኛዬ ሲመጣ በጣም እንግዲህ ስለማከብረው አብሬ እወጣለሁ። ከዛ ይዞኝ እዛ ነው የሚሄደው። ይዞኝ እዛ ሲሄድ ዝም ብዬ ቀጥ ብዬ እገባለሁ። አልሳለም። አትሳለም? አልሳለም። ለምን? አንተ ቤተሰቦቼ ምናምን ስትል ነበር። ምን ተፈጠረ? ምንም አልሳለም ማለት ለምን ሲለኝ ሰላም ለኪ ቤተክርስቲያን ነው አልመንለው አልኩት። ቤተክርስቲያን የእግዚአብሔር ሕዝብ ነው። ሰላም ማለት ያለብኝ ሕዝቡን ነው። ቤቱ ምንም የለውም። የሆነ ነገር እየሆንክ ነው አይደል? አርፈህ ብትማር ይሻላል። እሺ ከዛስ ወገኖች ይገርማችኋል። ቁጭ ብለን እናውራ አልኩት። ለምን ሲለኝ እኛ ጋር አልኩት መጽሐፍ ቅዱስን ብዙ ነገር ይናገራል አልኩት። እሺ ሲለኝ ጴንጤዎች ጋር ደግሞ መጽሐፍ ቅዱስ ይሰራል አልኩት። እንደውም በኢየሱስ ስም ብለው ከእቴ ውስጥ አጋንንት አስወጥተውላት ነበረ። እነሱ ልክ ናቸው። እንደውም እቴን እኔ ክራስ ደርጌ እየጣላት ነው አልኩት። የሆነ ነገር ማሆናል ሲለኝ የሆነ ነገር አልሆንኩም አልኩት። ልትሞት የነበረችውን እህቴን እኮ እነሱ ነበሩ የቀሰቀሷት። ግን ይኸው መልሼ ክራስ ደርጌ ይኸው እንደዚህ እየሆነች ነው። መጽሐፍ ቅዱስ ደግሞ ሳነብ ደግሞ ኢየሱስ ብቻ ነው በአብ ቀኝ የተቀመጠ ስለኔ የሚማልደው አልኩት። ኢየሱስ ብቻ አልኩት። ስለው ምን ጀምራል ሲለኝ መጽሐፍ ቅዱስ ማንበብ ጀምሬያለሁ። እና እሱ ነው? አዎ እሱ ነው። ከዛስ እናንተ ይኸው በጌታ ኢየሱስ ፊት ነው የምላችሁ። ቀጥ ብዬ አጎቴ አንድ ቀን ቀጠና 2 ሙሉ ወንጌል ብሎ አሳይቶኛል። ቀጥ ብዬ ሙሉ ወንጌል እንደውም ማታውኑ አስኮ ገብርኤል በዓል ነበረ። እዚህ ፕሮግራም አለ። ቅዳሜ ቀን ነው። እኔ ግን ቀጠና 2 ሄድኩ። ጌታን አገኘ። ጌታን ሳገኝ ነገርኳችሁ እኮ ዘሮቼን ሊጨርስ የነበረ መንፈስ አለ ከኔ ውስጥ ወይ ብሎ ሄደ ከላይ ላይ እግዚአብሔር ይመስገን ሄደ። በቃ እሪ ብሎ ወይኔ ያለ ዘፋኝ ሳላረገው አርቲስት ሳላረገው ይላል ሊያረገኝ። ከዛስ ጌታ እድል ሲሰጠኝ እኔ ጌታን አገኘው። የእግዚአብሔር ኃይል ላይ መጣ። አጋንንት ወጣልኝ። የእግዚአብሔር ኃይል ላይ መጣ። የጸሎት ሰው በአንዴ ጸሎት ሰው ተቀየረ። ከዛስ አንድ ቀን ሌሊት ላይ ሲስተር አመመኝ አለች። ከዛ እኔ ተኝቻለሁ። ቀሰቀሰች። ገና እኮ አልተጠመቅኩም እና ገና ደህንነት እየተማርኩ ገና ማለት እሷ ቀስቅሳኝ እንደዚህ ስነሳ ከእንቅልፌ እባባዮ ላይ ወላ አይኔን ጠራርጌ ምንድን ነው የተፈጠረው? ከእንቅልፌ ስለተነሳው የቃዠው ነገር መሰለኝ እና አይኔን እንደዚህ ያረኩ አየዋለሁ። አሁን ይሄማ ቸርች ሲያስጨው ያየሁት ነገር ነው ማለት ነውና ልቀቃ ስለው ጀመርኩ እዛው ቤት እና እሱን አስለቅቄ እሷ ወደ ጌታ መጣ። እግዚአብሔር ደግሞ ላዩ ላይ ቀባን። ሃሌሉያ! ኢየሱስ ክርስቶስ ያድናል። እየዞርኩ ረሸንኩታ። ከዛ በኋላ ከየሰው ውስጥ እየወጣ እግዚአብሔር ይመስገን። ስለዚህ አንድ ነገር ልንገራችሁ፣ ክርስትና ሃይማኖት እንዳይመስላችሁ ህይወት ነው። እኔ ነገርኳችሁ እኮ በራሴ ስላየው ነው። እኔ በራሴ ስላየው ዓለም ላይ ያሉ ጴንጤዎች በጠቅላላ ተሰብስበው እስከ ዛሬ የተከተልነው ክርስቶስ ውሸት ነው፣ ተሳስተን ነበር ብለው ወደ የቤቶቻቸው ቢሄዱ ቸርቾቻቸውን ቢዘጉ አምልኮ ቢቀር ብቻዬን ኢየሱስን አመልከዋለሁ፣ ብቻዬን ኢየሱስን እከተለዋለሁ።
ብቻዬን ከሱ ጋር እኖራለሁ። ኢየሱስ ያድናል። የተደረገልኝን እኔ ነኝ የማውቀው። በሕይወቴ ውስጥ የሆነውን የማውቀው እኔ ነኝ። እናንተ ስለ ዘላለም ሕይወት ብቻ አይደለም እኮ ቤተሰቦችን እኮ ከሞት ዳዳነ እኮ እኔ ባመልከው ባገለግለው እኮ ለኔ እድል ነው። እኔ እኮ በልጅነት አይምሮዬ እኮ ተሳቀቄ ልሞት ነበረ። ቀጣይ ማን ነው የሚሞተው እያለ ቀጣይ ማን ነው የሚሞተው? ቀጣይ ማን ነው የሚሞተው? ኢየሱስ ያድናል። ጸጋው መጣና በክርስቶስ ኢየሱስ ሲያድነኝ ማንም ሳይነግረኝ መንፈስ ቅዱስ መጣና ማተም መታ። የዘላለም ሕይወት አለክ የሚል የእግዚአብሔር ልጅ ነክ የሚል ባይዘው እኮ እኛው ለምሳሌ ፕሮቴስታንት ከምንለው ከክርስትና ውጪ እኮ ማንም 4 ነጥብ አድርጎ የዘላለም ሕይወት አለኝ ብሎ የሚነግራቸው ሃይማኖት ውስጥ የለም። ማንም የለም። እንኳን እዛ ሃይማኖት ውስጥ ተከታይ የሆነ ሰው አይደለም ሃይማኖቱን የሚያስተምሩ ሰዎች የዘላለም ሕይወት አለኝ ድኛለሁ አይሏቸው። የሚመሰክርላቸው መንፈስ የለማ። እኛ እኮ ጥሩ ሰዎች ስለሆነን ምናምን አይደለም እኮ መናገር የቻልነው መንፈስ ቅዱስ ስላተመን ነው። የመንፈሱን ማተብ በልባችን ላይ ስለመታ ነው። ምን ብሎ ርስት አለክ፣ ሰማያዊ ነህ፣ የዘላለም ሕይወት አግኝተሃል፣ የእግዚአብሔር ልጅ ተደርገሃል፣ ስራክ በመስቀል ላይ ተሰርቶልሃል፣ አንተ የእግዚአብሔር ጽድቅ ተብለ ተቆጥረሃል። ኢየሱስ ያድናል። አረ ሃሌሉያ! እግዚአብሔር ይመስገን። እኔ የእግዚአብሔር ጽድቅ ተብዬ ተቆጥሬያለሁ። ክርስቶስ ስራዬን ሰርቶልኛል። ጸጋው በእምነት አስድቆኛል። አሜን ትላላችሁ? ስለዚህ የተሻሻለ ሃይማኖት ውስጥ አይደለም የገባሁት፣ ህይወት ውስጥ ነው የገባሁት። የተሻለ ሃይማኖት ውስጥ አይደለም የገባሁት፣ ህይወት ውስጥ ነው የገባሁት። በዚህ ወንጌል ለኔ የደረሰኝ የጽድቅ ህይወት ከሆኑ ሃይማኖቶች ጋር የሚወዳደር አይደለም። ክርስቶስ ሰርቶ ጨርሶት የኔ ያደረገው። ሃሌሉያ! በነገራችን ላይ ልንገራችሁ፣ ምንም አይነት ሃይማኖት ምድሪቱ ላይ ቢፈርስ የሃይማኖት ተቋም ባይኖር ይሄን መጽሐፍ ቅዱስ እያነበብኩ ክርስቶስን እከተለዋለሁ። ጌታ ይባርክ። ባይዘው አንድ የማይገባኝን ነገር ልንገራችሁ፣ በጣም የማይገባኝ። አሁን ለምሳሌ አይ እንትን ሆንኩ እኮ እንትን አርኩ ክርስቶስን ተውኩ ከቸርች ወጣው እንትን ሆንኩ የሚሉ አሉ። ሃይማኖት እየጠሩ እንትን ውስጥ ገባው የሚሉ ሰዎች መጀመሪያ ራሱ ስለ መዳናቸው ነው ግን እጠራጠራለሁ። በነገራችን ላይ አንዴ የዳነ ሰው የክርስቶስን ሕይወት የተቀበለ ሰው ይደክማል፣ በደንብ ነው የሚደክመው። እንደውም ብዙ ጊዜ የሚደክመው ጌታን የተቀበለ ሰው ነው። ምክንያቱም ብዙ ውጊያ ስላለበት ይደክማል፣ በደንብ ይደክማል፣ ይዝላል፣ በኃጢአት ይወድቃል፣ የተለያየ ነገር ያገኘዋል። ግን አንድ ነገር ልንገራችሁ፣ ክርስቶስን መካድ ግን አይችልም። ወድቆ ክርስቶስን መካድ አይችልም። በኃጢአት እንኳን ተጨማልቆ ክርስቶስን መካድ ግን አይችልም። ደከመኝ፣ አቃተኝ፣ እግዚአብሔርን በደልኩ፣ አሳዘንኩ፣ ሕይወቴ ትክክል አይደለም ይላል እንጂ የክርስቶስን ብቸኛ አዳኝነት ግን መካድ አይችልም። ክርስቶስ ላይ ሲደመር ሊያመጣ እንትናም አለች እንትናም አለ በእንትን በኩል ሊያመጣ መጀመሪያም አልዳነማ። መጀመሪያም የክርስቶስን ሕይወት አልተቀበለማ እሱ ሰውዬ እንጂ የክርስቶስን ሕይወት የተቀበለ የዘላለም ሕይወት የነካው ሰው ይደክማል፣ ዓለም ሊገባ ይችላል፣ ሊጠጣ ይችላል፣ ይወጣታል፣ ያገኘው ሕይወት ያወጣዋል። ኢየሱስ ክርስቶስ ያድናል። አሜን ነው። ጌታ ይባረክ። ሳምንት እናርገው በቃ ከዚህ በላይ አልቀጥም። ዛሬ የኔን ምስክርነት ራሱ ከሰማችሁ በቂ። እግዚአብሔር ይመስገን።